በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መጽሐፈ ሩት ምዕራፍ 1 ከቁጥር 14 እስከ 22። በዚህ ክፍል ውስጥ ምን ሐሳቦችን እናገኛለን? እውነተኛ ወዳጅ ቤተሰብ የት ድረስ ሊረዳን ከኛ ጋር ሊሆን ዝግጁ ነው? ሩትና ኦርፋ እንዲመለሱ አጥብቃ ኑኃሚን የፈለገችበት ምክንያት ምን ይሆን? በሕይወታችን የሚገጥሙንን መጥፎ ሁኔታዎችን መቀየር ባንችል የምንሰጠውን ምላሽ አዎንታዊ እንዲሆን እንዴት መቆጣጠር እንችላለን? በትምህርታችን ውስጥ እናያለን። እግዚአብሔር ጸጋና ሰላም ይብዛላችሁ በያላችሁበት። እንደምቆይታችኋል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ፣ አገልግሎቱን ለማገዝ እግዚአብሔር መንፈስ ቅዱስ ልባችሁን ከቀሰቀሰውና እጃችሁን ካስረዘመው ደግሞ በተዘረዘሩት የባንክ ቁጥሮች በማስገባት እግዚአብሔር ሥራ እንድታግዙ በእግዚአብሔር ፍቅር አደራ እላለሁ። መጽሐፈ ሩት ምዕራፍ 1 ቁጥር 14። ድምፃቸውንም ከፍ አድርገው እንደገና አለቀሱ። ኦርፋም አማቷን ሳመች፣ ሩት ግን ተጠጋቻት። ኑኃሚንም እነሆ ባልንጀራሽ ወደ ሕዝቧና ወደ አማልክቷ ተመልሳለች፣ አንቺም ደግሞ ከባልንጀራሽ ጋር ተመለሽ አለቻት። ሩትም ወደምትሄጂበት እሄዳለሁና በምታድሪበትም አድራለሁና እንድተውሽ ካንቺም ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ አምላክሽም አምላኬ ይሆናል። በምትሞችበት ስፍራ እሞታለሁ፣ በዚያም እቀበራለሁ። ከሞት በቀር አንቺንና እኔን አንዳች ቢለየን እግዚአብሔር ይህን ያድርግብኝ እንዲሁም ይጨምርብኝ አለች። ኑኃሚንም ከእርሷ ጋር ለመሄድ እንደቆረጠች ባየች ጊዜ እርሷን ከመናገር ዝም አለች። ሁለቱም እስከ ቤተልሔም ድረስ ሄዱ። ወደ ቤተልሔምም በደረሱ ጊዜ የከተማዊ ሰዎች ሁሉ ስለ እነርሱ ይህች ኑኃሚን ናትን ብል እያሉ ተጫጩ። እርሷም ሁሉን የሚችል አምላክ አስመርሮኛልና ማራ በሉኝ እንጂ ኑኃሚን አትበሉኝ። በሙላት ወጣው፣ እግዚአብሔርም ወደ ቤቴ ባዶዬን መለሰኝ። እግዚአብሔር አዋርዶኛልና ሁሉን የሚችል አምላክ አስጨንቆኛልና ኑኃሚን ለምን ትሉኛላችሁ አለቻቸው። ኑኃሚንም ከእርሷ ጋር ከሞዓብ ምድር የተመለሰችው ሞዓባዊቷ ምራቷ ሩት ተመለሱ። የገብስም መከር በተጀመረ ጊዜ ወደ ቤተልሔም መጡ ይላል። ስለ ቅዱስ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። መቼም ከሁለቱ ምራቶቿ ጋር ነው የተነሳችው። ሊመለሱ ይላል። ልትመለስ ፈልጋ ነበር። አብሯት ግን እንዲመለሱ ደግሞ መጀመሪያ ፈልጋለች፣ ባል አልፈለገች። ለምን? መውለድ ስላልቻለች ነው? አዎ መውለድ አትችልም። ግን መውለድ ባትችል ልጆቿን የሚተካ የሚቤዥ ሌላ ሰው የለም እንዳለ ታውቃለች። ምዕራፍ 2 ላይ እኮ ቁጥር 20 ላይ ከሚቤዡት አንዱ ነው ብላለች ቦይዝ። ስለዚህ ብዙ የሚቤጇት ለልጆቿም ባሎች መሆን የሚችሉ ሰዎች እንዳሉ ታውቃለች። ታዲያ ለምንድን ነው እንዳይከተሏት የፈለገችው? የእነርሱ መከተል የሚያመጣባት ጥያቄ አለ። ልጆቿን በአሕዛብ ምድር ለአሕዛብ መዳሯ እንዲታወቅባት አትፈልግም። ሰዎች ወገኖቼ፣ ኃጢአትን ነው የምንጠላው ወይስ ኃጢአት ያመጣውን ውጤት? እግዚአብሔርን መበደላችን ነው የሚሰማን ወይስ ሰዎች ስለኛ የሚሉት ጉዳይ? በምድራችን ውርጃ በብዙ የሚጨምረው እኮ በዋናነት ማሳደግ የሚችሉበት አቅም አጥተው አይደለም። ሰው ምን ይላል ቢሰማስ ይባላል። አዎ በእግዚአብሔር ፊት በድፍረት እንዳንቆም የሚያደርገን ኃጢአት ይዘን በሰዎች ፊት ግን መልካም መስለን ብንቆም ምን ጥቅም አለው? ደሞስ የት ይደበቃል? እና ሁልጊዜ መጨነቅ ያለብን ምንድነው? ኃጢአቱ ያስከተለው ችግር ሳይሆን በእግዚአብሔር ፊት በደለኛ መሆናችንን
ማሰብ ያስፈልጋል። ለዚህ ነው እኮ ከእናንተ የተነሳ እጅግ ተመርሬያለሁ አለች። እነሱን እያየች ወይ እነዚህ ወጣቶች በልጅነታቸው ዘመን ዊዶ ባላልባ ሆኑ ብላ አይደለም። በቃ እንዴት አድርጋ እንደምትገባ አገባ ስታስብ መቼም እዛ መኖር ለማችል ታውቃለች። እርጅናም ቢሆን መቃብርም ቢሆን በአገር በቤተሰብ መካከል በዘመድ መካከል ይመቻል፣ ይሻላል። ቢለምኑ የሚያዝን የሚራራ አይቶ የማያልፍ ወገን ባለበት መካከል መኖር ይሻላል። ይሄን አውቀዋለች። ግን እነሱ የኃጢአቷ የጉለቷ የስተቷ ምክንያት የሚያስታውሷት ናቸው። ምናልባት ወደ ሞዓብ እንሂድ ብላው ጎትጉታ አቤሜሌክን የገፋፋችሁ እሷ ልትሆን ትችላለች። እዛም ደግሞ እዚህ አሁን እንመለስ ሲላት 10 ዓመት በላይ ተቀመጡት ሲላት አይቆይ እንቆይ ትንሽ ገንዘብ ብንሰበስብ ብላም ይሆን ይችላል፣ አናውቅም። ሰው ላይ ለኖሌጅ ሳይሆን የሆነ ትዝ የሚላት ነገር አለ። ኦርፋ አማቷን ሳመች ይችላል። አብራን ትመለስ ነበር። እንደ መካከለኛው ምስራቅ ባህል ልማድ መሰረት አንዴ ሴት ካገባች በኋላ ወደ እናት አባቷ ቤት አትመለስም። ግን መጀመረች ጫፍ ትፈልግ ነበርና ተመለሰች። ስማ ተመለሰች። የሚያዝን የሚቆረቆር የሚመስል ግን በክፉ ሰዓት ስሙ የሚለይ አቅፎ የሚያሳልፎ የሚሰጥ ወዳጅ እግዚአብሔር ከዚህ ይጠብቃችሁ። ምን ያመለክታል? መሀል ሰፋሪ ክርስቲያን ለመሄድም ወደ እግዚአብሔር ለመጠጋትም ደግሞ ዓለምን የሚናፍቅም አይነት ክርስቲያን ይሆናል። ማርቆስ 12 ላይ ማርቆስ 12:34 ላይ አንድ ሰው ምን አለ ጌታ? ከእግዚአብሔር መንግስት የራቅ አይደለህም ማለት። ይሄ ተኮፍሶ ተመልሷል። የራቅ አይደለህም ማለት ቀርበሃል ነው እንጂ የእግዚአብሔር መንግስት አባል አይደለህም ነው። እንዲህ ቀረብ ያለ ሃይማኖት ጠበቅ አድርጎ ለመያዝ የማይፈልግ ዳር የሚሄደው ሃይማኖት እምነት ጠበቅ ሲያርጉ ጥሩ አይደለም ብሎ ዳር የሚል ኦርፋ ማለት ይሄ ሰው እውነተኛ ክርስቲያን እንደሩት የሚጠጋ ወደ ክርስቶስ የሚጠጋ ወደ ቤተክርስቲያን የሚጠጋ ወደ ቅዱሳን ህብረት የሚጠጋ አው አብሮ ሁሉን የሚካፈል በመከራችሁ ጊዜ የማይጥላችሁ የሚጠጋጋ ወዳጅ እግዚአብሔር ይስጣችሁ። መጸለይ እንደዚህ ነው። እውነተኛ ወዳጅ ስጠኝ ማለት እንደ ዮናታን አይነት ንግስናውን ጥሎ ዳዊትን እንደወደደ እውነተኛ ወዳጅ ስጠኝም ነው እኔንም አድርገኝ ማለት የሚጠጋ። ለዚህ ነው እዛ በምሳሌ ላይ ምሳሌ ምዕራፍ 18 ቁጥር 24 ላይ ይላል ከወንድም ይልቅ የሚጠጋጋ ወዳጅ አለ። የሩት ውሳኔ ለጊዜው ተስፋ ያለው አይመስልም። ኦርፋ ለማግባት ድሎ አላት። ለምን? እናቷ አሰናብታታለች፣ አማቷ አሰናብታታለች። ቤተሰቦቿ ሊቀበሉ ይችላሉ፣ አሰናብታታለች፣ ሂጂ ብላታለች። ሩት ግን አትችልም። የት መጣ? አንደኛ አሕዛብ ናት፣ ሁለተኛ ባሏ የሞተባት ሴት ናት። ነገር ግን ተጠጋቻት፣ ቀረበቻት ይላል። የሷ ውሳኔ ዋጋ አስጥቷታል። እግዚአብሔር ነገሮችን ለመልካም ቀይሮ አክብሯታል። እግዚአብሔርን ለመከተል ጠንካራ ውሳኔና የእምነት ጉዞ ለሚጀምሩ ሰዎች እግዚአብሔር ዋጋ ከፋይ ነው። ባልንጀራሽ ተመልሳለች አለቻት። ስለ ባልንጀራ ያገባኝም አለች ሩት። ያው በቋንቋ ስለ ኦርፋ አላነሳች። እሷ ግን ስለ ራሷ እምነት የግል ውሳኔ ነው። በህብረት በቤተሰብ ከጓደኛ ጋር በጅምላ ምን መጣበት አይደለም። ታስታውሳላችሁ ከጌታ ቀኝ የተሰቀለው ወንበዴ አባቶቻችን ፈያታዊ ዘይማን ይሉታል። ከጓደኛው ሲናገር እኛ እያለ ነው የተናገረው። እኛ ፍተናን፣ እኛ በደለኞች ነን፣ እኛ እንዲነን ካለ በኋላ ግን ወደ እምነት ወደ ግል ውሳኔ ሲመጣ ግን እኛን አስበን አላለም። ተዘከረን እግዚኦ በውስተ መንግሥትከ፣ በመንግስት በመጣ ጊዜ አስበኝ። ቅድምኛ ሲል ነበር
ውሳኔ ላይ ግን የግል ነው። ሰዎችን በመከተል ለመወሰን ዳርዳር የምትሉ ሰዎች በህብረት ውሳኔ ነው፣ የግል ነው ውሳኔ። ባልንጀራሽ ብትላት እኔ ስለ ባልንጀራ አይደለም እኔ የምፈልገው ያንቺን አምላክ ነው ብላ ተጠጋቻት። ስለዚህ ስንመለከትም ከኑኃሚን ምስክርነት ይልቅ የሩት ምስክርነት በልጦ ታገኛለች። ተስፋ እግዚአብሔር ስለሆነ እንጂ ኑኃሚን ቤት ምንም እንደማይገኝ አውቀዋለች። መሬት የሚታረስ የለም በዕዳ ተይዟል፣ ቃርሚያ ነው የሚጠብቃት። ግን እሷ ጉዳዩ አይደለም፣ ወደ እግዚአብሔር ቀረበች። ለዚህ እኮ ነው ምዕራፍ 2 ላይ ሩት ምዕራፍ 2:12 ላይ ቦዔዝ ከክፉ በታች መጠጊያ እንድታገኚ በመጣሽበት በእስራኤል አምላክ ፊት ደመወዝሽ ፍጹም ይሁን አላት። አገር ሰምቶላታል። ፈልጋ የመጣችው ኑኃሚን አይደለም። እሱ በውጪ በሰሙ ኑኃሚንን ለማገዝ መጣለች። ወርቁ ግን እውነተኛው ነገር ግን እግዚአብሔርን ፈልጋለች። ለዚህ ነው ከክፉ በታች መጠጊያ እንድትፈልጊ የመጣሽበት አምላክሽ ያላት። አዎ መጽሐፍ ቅዱስ መዝሙር 90 ይላል፣ ሁላችንም የምናውቀው ነው። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። በልዑል መጠጊያ ሁሉን በሚችል እና እስከ ሞት ድረስ በምትቀበርበት እቀበራለሁ። በቃ ለኔን እንድትመልሽኝ አታስቢ። በምትቀበሪበት ስትላት አንቺ ከሞትሽ በኋላ የህሊና ዕዳ የለብኝም ወደ ሀገር እመለሳለሁ አላለችም። በምትቀበሪበት በዛው ምድር ከዛው ነው የምትቀበረው አለቻት። አዎ ኑኃሚን ያለፈ ችግሯን ለመሸፈን በጣም ብትገፋትም ሩት ግን ድርቅ አለች። አዎ ለዚህ እኮ ነው ጌታ ሲናገር ማቴዎስ 21:31 ላይ እውነት እላችኋለሁ ቀራጮችና ጋለሞቶች ወደ እግዚአብሔር መንግሥት በመግባት ይቀርቧቸዋል አለ። ከኑኃሚን ይልቅ ጥሩ ምስክርነት ያላት ሩት ናት። በአገሯ ከሚመለከውና የሰው መስዋዕት ከሚቀርብለት እርኩሰት ከሚቀርበት ካሞሽ ከሚባል የሞዓባውያን ማለት ስሙ ካሞሽ ይባላል የሚቀርብለት ደግሞ የሕፃን ልጅ መስዋዕት ነው። ዘኍልቍ 21:29 ላይ፣ አንደኛ ነገሥት 11:7 ላይ፣ አንደኛ ነገሥት 11:33 ላይ፣ ሁለተኛ ነገሥት ምዕራፍ 3 ከ26 እስከ 27 ላይ እንዲሁም ዘኍልቍ 25 ላይ ማየት ይቻላል። ከኑኃሚን የሰማችው ይህ አምላክ እንደሚያስርብ ዕዳ እንደሚከት ነው። እሷ ደግሞ ሩት ደግሞ በትክክል ሰማች፣ ገልብጣ ሰማች። ሐሰት ሲነገር ሐሰትን ገልብጦ እውነት አድርጎ መስማት ነው። አገሯ ካለው አምላክ ልጆቻችሁን እርዱ ከሚለው አምላክ የእስራኤል አምላክ ይሻላል ብላ ይበልጣል ብላ መጣለች። ለዚህ ነው አምላክሽ አምላኬ ይሆናል። ክብር ለእግዚአብሔር ይሁን። አምላክሽ አምላኬ ይሆናል። እግዚአብሔር አምላኬ ይሆናል በሉ እስቲ። ጌታ ኢየሱስ ክርስቶስ አምላኬ አዳኜ መድኃኒቴ ይሆናል በሉ። አያሳፍራችሁም? ኑኃሚን ገዳይ ነው፣ አጥፊ ነው፣ ያስርባል ብላ ስትመረር ያልገባን ነገር አለ። እንዲህ ጽድት ያለች ጧሪ የምትሆን ምራት የሰጣት ማን ነው? እግዚአብሔር ነው። የሚገርም እኮ እግዚአብሔር ቸር ነው። አንዳንዴ አው የገባንበት የምናልፍበት ልክ አይደለም ማለት ግን ዞር ብለን እኮ ምሕረቱን ብናይ ደግነቱን ብናይ መልካምነቱን ብናይ የሚያሳክከንን ብቻ ሳይሆን የምናክበት ጥፍር መኖሩንም ብናይ አው ይሄ ያስፈልጋል። ሩት ብታስብ ባሏን የባሏንም ድም አማቷን እንደገደለ የሚቆጠር እግዚአብሔር አለ። እንደገደለ የሚቆጠር እሷ አላረገም። ግን እሷ ደግሞ ከልቧ ፈለገችው። ሩት ግን ከልቧ ፈለገችው። በጣም በኑኃሚንና በሩት መካከል የሚጋጭ የእምነት ሁኔታ እንመለከታለን። ከማያምኑ ሰዎች እኛ መስክረን አምጥተናቸው ካለማመን መጥተው ከነሱ የደከመ የእምነት ህይወት እንዳንኖረን እግዚአብሔር ይርዳል። እግዚአብሔር ይርዳል። ሩት እግዚአብሔርን ፈልጋለች። ለአማቷና ለቤተሰቧ ርኅራኄ ያሳይታለች። ያለባትን መንፈሳዊ ግዴታ ለመወጣት ቤተሰባዊ ግዴታ ለመወጣት ተነስታለች። እግዚአብሔር ግን ደግሞ በዚህ ውስጥ ለመልካም ስላሰበች እቺ ሴት እንዴት ትሆናለች ብላ ስላሰበች በሐዘን የተመታች
የተጎሰቆለች ሴት ናት፣ ምን ይውጣታል ከምተዋት ብላ እንዳሰበች እግዚአብሔር ለሷ መልካም አሰበ። ለሰዎች መልካም ባሰባችሁ ቁጥር፣ ለሰዎች በጎ ባደረጋችሁ ቁጥር እግዚአብሔር ለእናንተ በጎ ያደርጋል። በእውነት ነግራችኋለሁ፣ እግዚአብሔር ያደርጋል ለእናንተ ነግራችኋለሁ። በመጽሐፍ በታሪክ ይነገራል። ሙሴን ከባህር ላይ ለማንሳት ያቺ የንጉሱ ልጅ የፈርዖን ልጅ ደንገጡር እጇን ስትዘረጋ ሕፃኑ የነበረበት ደንገል ወይ ደግሞ ክርታስ ራቅ ያለ ነበረ ይላል። ከዛ በኋላ ግን እግዚአብሔር እጇን አስረዘመላት። አንድ ሕፃን ለማዳን ስለፈለገች እግዚአብሔር እጇን አስረዘመላት። ለበጎ ስራ ለሰዎች ስትነሱ እግዚአብሔር እጃችሁን ያስረዝማል። እግዚአብሔር ጓዳችሁን ይባርካል። እግዚአብሔር ነገራችሁን ይሰራል። እግዚአብሔር አብልጦ እጃችሁን ይዘረጋል፣ አብልጦ ያሰፋችኋል። ይሄ ትልቅ ነገር መሆኑን ልናይ ያስፈልጋል። ለበጎ ነገር እንነሳ። ለሰዎች በጎ በማድረግ ኪሳራ የለም። መጽሐፍ ቅዱስ ሲናገር ለድሃ የሚሰጥ ለእግዚአብሔር ያበድራል እግዚአብሔርም ይከፍለዋልና ይላል። እና እግዚአብሔርን የመፈለጓ ነገር ነው። ለዚህ እኮ ነው ታስታውሳላችሁ፣ ዘጸአት ላይ የእስራኤል ሴቶች ሲወልዱ አዋላጆቹን ምን አላቸው? ግብፃውያን እኮ ናቸው። ልጆቹ ሲወለዱ ወንድ ከሆነ ግደሉ አሏቸው። እነሱ ግን ተው ይላል። ከዛ በኋላ ለምንድን ነው ሲላቸው፣ አይ ከግብፃውያን ይልቅ እኮ የእስራኤል ሴቶች የአይሁድ ሴቶች እኮ በጣም ብርቱ ስለሆኑ ያለ አዋላጅ ወልደው ይጠብቁናል ብለው የእስራኤል ወንዶች ከመግደል እጃቸውን የከለከሉበት ጥበብ ገለጹ። እግዚአብሔርም ቤት ሰራላቸው ይላል። ለመልካም ነገር ስለቆሙ ቤት ሰራላቸው። መልካም በማድረጋችሁ የምትጎዱ ሰዎች የላችሁም። እግዚአብሔር ቤት ለእናንተ አይደለም ለዘራችሁ ጭምር ይሰራል። እግዚአብሔር ይመስገን። አዎ ትልቅ ነገር ነው። በጣም ትልቅ ነገር። ኮምፎርት ዞን የምቾት ቀጠናን ለቆ እግዚአብሔርን ፈልጎ ለከፍታ መምጣት ትልቅ ነገር እንደሆነ ማመን አለብን። የሚታየው ምድረ በዳ ነው። ተስፋ የሚደረግ ላይኖር ይችላል። ግን እግዚአብሔርን ተስፋ አድርጎ መሄድ የሚገርመው እኮ ኑኃሚን እኮ ራሷን የሰጠቻት ሴት አጠገቧ አለች። ሰው ትልቅ ሐሴት ነው። ሰውን የሚያክል መልካም ወደ ከሰጣችሁ ከዚህ በላይ ስጦታ ለእግዚአብሔር የለም። የሚገርመው የመከር ጊዜ በደረሰ ጊዜ ደረሱ ይላል። የመከር የገብስ ጊዜ ያ ምንድነው? የደስታ ጊዜ ነው። ለድሆች ደስ የሚሰኙበት ጊዜ ነው። እና እግዚአብሔር መልካም አምላክ ነው። ጸጋውን ያበዛል። ሞዓባዊ እስከ 10ኛ ትውልድ ወደ እግዚአብሔር ጉባኤ አይግባ ብሎ ሕጉ ያገለላቸው ኤክስክሉድ ያደረጋቸውን ሩት ግን ገና ከመምጣቷ ቦዔዝ ብላ ከክንፉ በታች አላት። እግዚአብሔር ጉባኤ እንደገባች አድርጎ ሲናገር እንመለከታለን። በትንቢተ ሚክያስ ምዕራፍ 7 ቁጥር 18 ላይ ሚክያስ 7:18 በደልን ይቅር የሚል የርሱን ቅሬታ ዓመፅ የሚያሳልፍ እንዳንተ ያለ አምላክ ማን ነው? ክብር ለእግዚአብሔር ይሁን። ምሕረትን ይወዳልና ቁጣውን ለዘላለም አይጠብቅም ይላል። ወገኖቼ በክርስቶስ የዘር ሐረግ ውስጥ በማቴዎስ ወንጌል ምዕራፍ 1 ላይ 5 ሴቶች ተጠቅሰዋል። ከ5ቱ ሴቶች 3ቱ አሕዛባውያን ናቸው። እንደገና ከ5ቱ ደግሞ 4ቱ ደግሞ መልካም ታሪክ የላቸው። 5ኛዋ እመቤታችን ቅድስት ድንግል ማርያም ናት። ከሷ በቀር 4ቱ ትዕማር ከአማቷ ከይሁዳ ጋር የተኛች ናት። ረዓብ ወይም ራኬብ በኢያሪኮ የነበረች ጋለሞታ ናት። ሩት ምታዋት ሞዓባዊ አሕዛብ ናት። ቤርሳቤህ የኦርዮን ሚስት ከባሏ ውጪ የዘሞተች ናት። ነገር ግን እንዴት ጸጋ ለሚመለሱ ሰዎች እንደሚበዛ እንመለከታለን። እግዚአብሔር ይቀበለናል። ወደሱ ስንመጣ ይቀበል። ለዚህ ነው ሮሜ 9:16 ምሕረት ለወደደ ለሮጥ አይደለም ከሚምር ከእግዚአብሔር ዘንድ ነው ይላል። አሁን መልካም ነገር ይዛ ኑኃሚን ማራ በሉኝ ትላለች። ወገኖች እግዚአብሔርን ይዛችሁ ሌላ ስም ለራሳችሁ ለምን ታውጣላችሁ? መጥፎ ስም ለምን ታውጣላችሁ? እግዚአብሔር ጸጋውን ያብዛልን። ማራ በሉኝ የምሬት አንደበት የእግዚአብሔርን በጎነት ማየት አለመቻል መጥፎ አለማስተዋል ነው። ከማማረር ይልቅ በዙሪያችን ያለውን የእግዚአብሔርን በጎነት ልናይ ያስፈልጋል። ኑኃሚን ሩት አለቻት። ሩትን የመሰለች ሰዎች እኮ መስክረዋል። ከ7 ወንዶች ይልቅ ላንቺ የምትበልጥ የተባለላት እኮ ናት። ምዕራፍ 4 ላይ ብትመለከቱ እንደገና የገብስ መከር ሲጀመር የደረሰችው
ለድሆች የደስታ ወቅት ነው። ለይቱ ቢከብድም ቀና ብሎ ኮከቡን ማየት ያስፈልጋል። የሚመች እጁ የረጠበ ዘመድም አለ እኮ ቦዔዝን የመሰለ የሚቤዥ። ወገኖቼ ከሁሉ በላይ የእግዚአብሔር ስጦታ የሆነው ሕይወት በእኛ ላይ በአፍንጫችን እስትንፋስ ካለ ድረስ እግዚአብሔርን ማመስገን አለብን። የማማረር ሕይወት መጥፎ ነው። ልማድ ይሆናል። በቃ የሚያማር ሰው ልማድ ይሆናል። አንድ ታሪክ ሰምቻለሁ። በድሮ ጊዜ ነው አሉ ገበሬው አንድ ዓመት በረዶ አንድ ዓመት የሆነ አድርና በጣም አዝመራውን አበላሸበታሉና ሰውየው ባገራማን ያማራሪ ነው፣ በዚህ ላይ የነገር ተደምሮበት እንደው እንዴት ይሻላል እያሉ ሲሉ እንዱ ሲያማር የሶስተኛውን ዓመት እግዚአብሔር የጥፍጥፍ አድርጎ አዝመራውን ባረከለት በተለየ መንገድ። ከዛ አረ እግዚአብሔር ይመስገን እንደው ይሄ ሰውዬ እኮ እግዚአብሔር ካሰው እንደው እግዚአብሔር ካሰህ እኮ ሲሉት ምን ያደርጋል ብላችሁ ነው? እህሉ እኮ በጣም ብዙ ስለሆነ አገዳው ለመሸከም ይደክመዋል አለ። ተመልከቱ፣ የለመደ አፍ መጥፎ ነው። እኛ ነገሮች እንግዲያውም ይላል ደስ ይላል፣ ግጥም እንደ ግጥም ስለሚሆን ነው። ቢተር ሳያደርጋችሁ ቤተር ያርጋችሁ ይላል። ቢተር ማለት መራራ ነው፣ ቤተር የተሻለ ነው። ግጥሙ ስለመጣን እንጂ አማርኛውን ነው መናገር ያለብን። ነገሮች መልካም ያደርጓችሁ እንጂ መራራ አያርጓችሁ። ሁኔታዎችን መቀየር ባንችልም ግን ለሚገጥሙን ነገሮች በምስጋና እግዚአብሔርን ተስፋ በማድረግ ምላሻችንን ማስተካከል መቆጣጠር እንችላለን። አንደኛ ተሰሎንቄ 5:18 ይላል በሁሉ አመስግኑ። በሁሉ ነው የሚለው አመስግኑ። ደግሞ እንደገና ለመፍትሄ የሚገጥመው እኮ ጥሩ ነው። ለገጠመን ጥፋት እግዚአብሔርን፣ ሰዎችን፣ አካባቢያችንን ከምናይልቅ እኔ ነኝ ጥፋተኛው ብለን ኃላፊነትን መውሰድ መልካም ነው። ዮሴፍ እናንተ ለክፉ አሰባችሁት እግዚአብሔር ለበጎ ቀየረው ይላል። ዮሴፍ ያ ሁሉ መከራ የደረሰበት ስለ ጽድቅ ነው። ሊያማርር እግዚአብሔር ነው ከኑኃሚን ጋር ስናሳየው ምክንያት ይኖረዋል፣ ግን አላረገም። እሷ ግን አለመታዘዝ ነው ያመጣባት ችግር። ከርስቷ ሄዳ ነው የሆነ ችግር የደረሰባት። መጽሐፍ ቅዱስ ይላል መዝሙር 33:19 ላይ የጻድቃን መከራቸው ብዙ ነው፣ እግዚአብሔር ግን ከሁሉ ያድናቸዋል። እግዚአብሔር ይመስገን ከሁሉ እና ያለንበትን ነገር መቀየር። አንዳንዱ ኑሮ ሲከብደው ነገር ሲበላሽበት ሲሰግረው ትዝ የሚለው አያቴ ብታስተምረኝ አባቴ እንዲህ ቢያደርገኝ ኖሮ ይላል እንጂ ዛሬ ያለበትን የስካር ህይወት ዛሬ ያለበትን የኃጢአት ህይወት ለመቀየር አይነሳም። ኃላፊነታችንን ካልወሰድን ጥፋቱን በሰዎች ላይ የምትተክል ከሆነ ድረስ መቼም አንለወጥ። ማራ የተስፋ መቁረጥ ስያሜ ለራሳችን የምንሰጠው ምላሽ ነው። ትንሽ ነገር ሲገጥመን ብሞት ይሻላል ከሞቱት በታች ከቆሙት በታች ከሞቱት በላይ የሚል እርግማን ቃል አለ። እንዲህ እንላለን። ኖ መለወጥ አለበት። ታስታውሳላችሁ ብንያም ስትወልድ ራሔል የመጨረሻ እሱን ላይ የሞተችውና ብንያም ስትወልድ አይዞሽ ወንድ ልጅ ወልደሻል ቢሏት ቤንኦኒ አለች። ቤንኦኒ እንደምትሞት አስባ እንደሆነ አላውቅም። የሐዘኔ ልጅ አለችው። ግን ያዕቆብ የሐዘኔ ልጅ እያለ መኖር ስለማይፈልግ ብንያም አለው። ምን ማለት ነው? የቀኝ እጄ ልጅ። አያችሁ፣ ከስማችሁ ጋር ከየታችሁ ጋር አጣብቃችሁ የያዛችሁት መጥፎ ነገር እንዲኖር አትፍቀዱ። እግዚአብሔር አዋርዶኛል፣ እግዚአብሔር አስጨንቆኛል እያለች እግዚአብሔርን ታማራለች። ቅጣትም ከሆነ ማስተዋል ነው። ዕብራውያን 12 ላይ ከ5 እስከ 11 እግዚአብሔር ሲገስጽህ ይላል። እንደ ልጅ አድርጎ የሚሆነው እኮ የሚገስጸው ዲቃላ ስላይደለ ይገስጽሃል። ስለዚህ እግዚአብሔር ሲገስጽህ ተግሳጹን አታቃልል ነው የሚለውና መመለስ ያስፈልጋል። ደግሞ ይገርማል እኮ ሁሉን የሚችል አምላክ አስማርኛለች። ሁሉን ቻይነቱን እኮ ታውቃለች። እግዚአብሔርን ማወቅና ስለ እግዚአብሔር ማወቅና ስለ እግዚአብሔር ማወቅ ይለያያል። እግዚአብሔርን ማወቅ አንድ ነገር ነው፣ ስለ እግዚአብሔር ማወቅ ግን አንድ ነገር ነው። እግዚአብሔርን ስናውቀው መታመን ይባላል። ስለ እግዚአብሔር ማወቅ ደግሞ ብሎ ባዶ ነገር ነው። ባዶዬን መለሰኝ አለች። አሁን ሩት ከብዙ ሀብት አትበልጥም፣ ግን ባዶ ነው ትላለች። አይናችን ካልተከፈተ እኮ ችግር ነው። ታስታውሳላችሁ ሳራ ገረድ የነበረችው አጋር በቃ ምሬት አይኗ ላይ ልቧ ላይ ያለው አብርሃም የሰጣት ነበርና
አብርሃምን ነበረ ያገባኛል ብላ አሮጊቷን አባሮ አስባ ነበር። ልቧ እሱ ላይ ስለነበረ ምግቡም አለቀ፣ ውሃውም አለቀ፣ ተመረረች ይላል። አላየችም፣ ተመረረች። ልጅ ይዛለች። ሲሞት አንድ ፊቱን ስትል መልአክ መጥቶ ምንጭ አወጣላት አይልም፣ አይኗን ገለጠላት ነው የሚለው። አጠገቧል ግን አላየችም። ወገኖቼ ባዶ እጅ አይባልም። እግዚአብሔር ይዞ ሩትን የመሰለች ምራት እንደገና ለድሆች የደስታ ጊዜ የሆነ የመከር እግዚአብሔር በስጦታው ይባርካል። እና ደግሞ ያ የመከር ጊዜ ለሕዝብ ሁሉ ደስታ ነው። ምክንያቱም እግዚአብሔር እህላቸው ባርኮላቸው ገብሳቸውን የሚሰበስቡበት እንደገናም ደግሞ ድሆችን በማሰብ የሚተርፉበት ጊዜ ነው። ክብር ለእግዚአብሔር ይሁን። በዚህ ውስጥ ምን አስተዋላችሁ? 3-4 ጥያቄዎች አነሳና ምዕራፉን የምታዩበት ጨርሳለሁ። ይህ ክፍል ምርጫን በማድረግ በኩል ሊኖረን ስለሚገባን ጥንቃቄ ምን ያስተምረናል? ምዕራፍ 1 ነው። ሁለተኛ በኑኃሚን ላይ የደረሰባት መከራ ቅጣት ነው ወይስ ምንድነው ትላላችሁ? ሶስተኛ የሩት ውሳኔና ያስገኘላትን ውጤት ስንመለከት ምን ያሳየናል? ማርቆስ 10:29-30 ይመልከቱ። አራተኛ በኦርፋና በሩት አይነት ክርስትና ምን አይነት ልዩነት ይስተዋላል? አምስተኛ ከዚህ ምዕራፍ በፈተናና በመከራ ጊዜ መሆን ወይም ማድረግ ስላለብን ነገር ምን ይረዳሉ? ክብር ለእግዚአብሔር ይሁን። ያስተማረን የመከረን ጸጋውን ያበዛልን እንድናገር አፋችን የከፈተ እግዚአብሔር አምላክ መንፈስ ቅዱስ ስሙ የተባረከ ይሁን። እንደ ኑኃሚን ባለ ሕይወት ያላችሁ እግዚአብሔር ከዛ ሕይወት እንዲያወጣችሁ ጸሎቴም ምኞቴም ነው። ደግሞ አጠገባችሁ ያለውን በረከት እንድታዩ አይኖቻችሁ ይከፈት። ሰው የለኝም ለምትሉ እንደ ሩት አይነት ወዳጅ እግዚአብሔር ይስጣችሁ። እግዚአብሔር በነገር ሁሉ ስሙ የተባረከ ይሁን። ሰላም ሁኑልኝ። ቸር ይግጠመን።